የሙዚቃ መሳሪያ የአላህ ቁርአን ላይ የምታስገቡ ሰዎች አላህን ፍሩ፣ አላህን ፍሩ። ቁርአንን የአላህን ቃል ሲያበላሹና ቁርአንን ከዘፈን ከሙዚቃ መሳሪያ ጋር በመደበላለቅ ሲቀሩ ተመልክተናል። ለዚህም ደግሞ አንዳንድ ማስረጃዎችን ተመልከቱ። إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا والتين والزيتون وطور سينين وهذا البلد الأمين. السلام عليكم ورحمة الله وبركاته. دي ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አሳዛኝ እጅግ በጣም አስደንጋጭ የሆነ መረጃ ነው። ቁርአንን በሙዚቃ መሳሪያ አቀናብረው ሙስሊሞች እኮ ናቸው አቀናብረው እንግዲህ እየቀሩ ነበር። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው። ይሄ ነገር መታረም አለበት። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ይሄ ባህሪ ካለብህ ረሱል ሰለላሁ ዐለይሂ ወሰለም በጣም ከሚወዷቸው ሰዎች ትሆናለህ። የውመል ቂያማም ለነሱ በጣም ቅርብ ከሚሆኑ ሰዎች ትሆናለህ። አላህ ሁላችንንም ያደርገን። ይሄን ባህሪ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰን የውመል ቂያማ፣ ለኔ በጣም የተወደዳችሁና የውመል ቂያማም ለኔ በጣም ቅርብ የሆናችሁ ማለት አሐሲኑኩም አኽላቀን መልካም ስነ ምግባር ያላችሁ ናችሁ አሉ ዐለይሂ ሰላቱ ወሰላም። አላህ ሁላችንንም መልካም ስነ ምግባር ይወፍቀን፣ አላህ ይስጠን። መልካም ስነ ምግባር ያለው ሰው ማለት የአላህን ሐቅ ጠብቆ የሰዎችንም ሐቅ የሚጠብቅ ሰው ነው። ከማንም ጋር ሳትነካካ፣ ከማንም ጋር ሳትቀያየም፣ ማንንም ሳታስከፋ የምትኖር ያደርግህ። እንዲህ አይነት ኑሮን ከኖርክ በጣም እድለኛ ነህ። ትልቅ ጸጋም ውስጥ ነው ያለው። እንዲህ ብለን ዱዓ ማድረግ አለብን። መልካም ስነ ምግባር አለህ ማለት የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳትጨምርና ሳትቀንስ የምትከተል ሰው ነህ። ሱብሃንአላህ። ለነቢያችን ሰለላሁ ዐለይሂ ወሰለም ቅርብ መሆን የምንፈልግ ከሆነ መልካም ስነ ምግባር ይኖረን ነው። መልካም ስነ ምግባር እጅግ በጣም እዚህ ምድር ላይ ስንኖርም እጅግ በጣም ጠቀሜታ አለው። እዚህ አልፎ ደግሞ ለአኺራችን በጣም ትልቅ ጥቅም አለው። የሁሉ ሙስሊም ጉጉት እንግዲህ ከነቢያችን ሰለላሁ ዐለይሂ ወሰለም ጎረቤት መሆን ነው አይደል? ምንም ጥያቄ የለም። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም ጎረቤት ለመሆን ወይንም ለእሳቸው በጣም ቅርብ ለመሆን ስነ ምግባራችን ማሳመር ነው የሚጠበቅብንና በቻለው መጠን ስነ ምግባራችን እናሳምር። አላህ መልካም ስነ ምግባርን ይወፍቃል። ነቢዩላህ ዩሱፍ ዐለይሂ ሰላም ወጣት ሆነው እንግዲህ ጉርባ ላይ ናቸው፣ እንግዳ ናቸው። ሰው ቤት ተጠግተው ነው ያሉት። ያስጠጋቸው ሰው የመስር ዋና አስተዳዳሪ ነው፣ አዚዙ መስር። የእሱ ሚስት በጣም ውብ ነች። እንግዲህ በታሪክ ዙለይኻ ይሏታል። በጣም ውብ የሆነች ስልጣን ያላት ገንዘብ ያላት ሁሉ ነገር በእጇ በደጇ የሆነ ሴት። ዩሱፍ ዐለይሂ ሰላም ደግሞ አንድ ተራ ሰው በጥገኝነት እነሱ ቤት ውስጥ የሚኖር ወገለቀቲል አብዋብ በቃ ዝግትግት አድርጋ በሮችን ቃለት ሀይተለክ ይሄው ተዘጋጅቼልሃል አለችው። ቃለ መዓዘላህ። አየሁ ሙራቀባ፣ አላህ ያየኛል። ሁሉም ነገር ተዘጋግቷል። እሷ ይህንን ሚስጥር የምትጠብቀው ለራሷ ስትል ነው አይደል? ምንም ነገር የለም ንጉሱ ሊያውቅበት የሚችልበት መንገድ። መዓዘላህ፣ አላህ እጠበቃለሁ። እንዲህ አይነት ክፉ ነገር ከመስራት ማንም አላየኝም ብዬ ከማድረግ አላህ ነው የምጠበቀው። እንዲህ አይነት ክፉ ነገር ላይ አልወድቅም አሉ። ዛሬ መዓዘላህ ስሎጋናችን መፈክራችን መሆን አለበት። ምንም ነገር ወደኛ ሲመጣ መዓዘላህ። አንዳንድ ጊዜ ስልካችን ስንጠቀም ከዲናችን፣ ከሸሪዓችን፣ ከስነ ምግባራችን፣ ከባህላችን እጅግ የሚጋጩ ነገሮች ራሳቸው ይመጣሉ። መዓዘላህ ያስፈልጋል። አትቆይባቸው እዛ ላይ ቶሎ ለፋቸው። ቶሎ እንዳይ ይሄ ፎር ዩ ይባላል እንትን ላይ ቲክቶክም ላይ ምንም ላይ አንድን ነገር ካየኸው በተለይም ከቆየህበት አልጎሪዝሙ በቀጥታ ያንን ነገር ነው የሚያመጣልህ ወደ አንተ። ይሄ ኢንትረስትድ ነህ ማለት ነው እዛ ላይ። ፓምፐርስ የምታይ ሴት ከሆነች እርጉዝ ናት ማለት ነው። የፓምፐርስ ጉዳይ ስለሚያሳስባት ነው የፓምፐርስ ማስታወቂያ ይመጣላታል። ገብቶሃል አይደል? የምታየውን ነገር ኤአዩ ራሱ አጀስት አድርጎ አልጎሪዝሙ ለአንተ የሚሆነውን ነው የሚልከው።
ያንተ ማንነት ፎር ዩ ነው ይባላል። ፎር ዩ ላይ የሚመጣው ነገር ያንተ ማንነት ይገልጻል። ሙሐደራ ነው የሚመጣው፣ መልካም ነገር ነው የሚመጣው፣ ምንድነው የሚመጣው? አንተ የምታየው ሁሌ እሱ ነው ማለት ነው። ፋሕሻእ ነገር የሚመጣ ከሆነ ደግሞ አንተ ያንን ስለምታይ ነው ወደዛ ያ ነገር ሰጀስት የሚያደርግህ ማለት ነውና ማንፈልጋቸው ነገሮች ሲመጡ አዑዙ ቢላህ ብሎ መዓዘላህ ያስፈልጋል። ትልቁ ችግራችን ይሄ ይመስለኛል። ብቻችንን ስንሆን አላህ ያየኛል የሚለውን ነገር በፍጹም በቃ እንረሳዋለን ከነጨራሹ እና ብቻችንን ስንሆን ወንጀል ላይ እናዘወትራለን። በተለይ ደግሞ ስልካችን ላይ ቀላል ሆኗል። ሁሉም ነገር እኛ ጋር ይመጣል። መጥፎም ጥሩም ስልካችን ላይ ይመጣል እና ኡስታዝ እንዳለው የምናየው ቆይታ ይወስነዋል። ወይንም የምንመለከተው ፎሪው ፔጃችን የኛን ማንነት ይገልጻል። ምንም ጥያቄ የለውም። የምንመለከታቸው ነገሮች ስለሆኑ ደጋግሞ የሚመጡት አንድ ጥሩ ያልሆነ ነገር እኛን የሚወሰውሰን ወደ መጥፎ ነገር የሚወስደን ቪዲዮ ሲመጣልን በቶሎ ማሳለፍ ነውና ከዛ ይልቅ ሙሐደራ ቁርአን ምናምን ነገር ሲሆን እነዚህ አይነት ቪዲዮዎች ላይ ስንቆይ ተጨማሪ ይመጡልናልና ብቻችንን ስንሆን አላህ ያየኛል የሚለውን ልባችን ላይ ማሳደር አለብን። ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ወቲኒ ወዘይቱኒ ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين صدق الله العظيم ما شاء الله ما شاء الله ما شاء الله ሙንሺድ ሙአዝ ሐቢብ እኔ ቁርአን ሲቀራ ድምፁ ወላሂ በጣም ነው የሚማርከኝና እንዲህ በትንሽ ቪዲዮ ብቻ ሳይሆን 30 ጁዙንም ቀርቶ ቢለቅልን ብዬ እንግዲህ እንደ ሐሳብ አቀርባለሁ። አሁንም ወስዳችሁ ቪዲዮ ከዚሁ ከቁርአን ጋር የተያያዘ ነው። እጅግ በጣም በሚያሳዝን ሁኔታ የሙዚቃ መሳሪያ ቁርአን ላይ እየቀላቀሉ ይገኛሉ። እስቲ ቪዲዮ እንመልከት። የሙዚቃ መሳሪያ የአላህ ቁርአን ላይ የምታስገቡ ሰዎች አላህን ፍሩ፣ አላህን ፍሩ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ከቅርብ ጊዜ ጀምሮ በሶሻል ሚዲያ ላይ በስፋት በተለያየ ጊዜ የምንመለከታቸው አንዳንድ ቃሪ ነኝ ተብለው የሚወጡ ሰዎች ኦቶቲዩን የሚባል አፕሊኬሽን በመጠቀም ቁርአንን የአላህን ቃል ሲያበላሹና ቁርአንን ከዘፈን ከሙዚቃ መሳሪያ ጋር በመደበላለቅ ሲቀሩ ተመልክተናል። ለዚህም ደግሞ አንዳንድ ማስረጃዎችን ተመልከቱ። إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا قل لو كان البحر مدادا لكلمات ربي عما يتساءلون عن النبأ العظيم الذي እንደምትመለከቱት ይህ አፕሊኬሽን አቶቲዩን ይባላል። በስፋት ዓለም ላይ ተሰራጭቶ ለሙዚቃ መሳሪያ ወይም ደግሞ ነሺዳ የሚሉ የተለያየ ዘፈን የሚዘፍኑ ሰዎች የሚጠቀሙት አፕሊኬሽን ነው። ይህንን አፕሊኬሽን ቁርአን ላይ በመጨመር ቁርአንን ለማበላሸት የሚሞክሩ በጣም ብዙ ሰዎች አሉና በዚህም ሂደት ላይ የተለያየ ዑለሞች ፈትዋ ሰጥተዋል። በዚህ ጉዳይ ላይ ሐራም ነው ብለው ተናግረዋል። ስለዚህ ሁሉም ሰው ጥንቃቄ ሊያደርግ ይገባል። ይህንንም አፕሊኬሽን የሚጠቀሙት ድምጻቸውን በጣም ለማሳመርና እንደዚሁም ደግሞ ሰውን ለመሳብ ብለው የሚጠቀሙት ሲሆን ይህም አፕሊኬሽን አጠቃላይ የቁርአንን ፊደላቶችን፣ ሲፋዎችን፣ መኻሪጀል ሑሩፍ ሁሉንም መዶችን ሁሉ
አጠቃላይ የሚያሳጣ የሆነ አፕሊኬሽን ነው። ቁርአንን በትክክል እንዳይቀራ የሙዚቃ መሳሪያ ተጨምሮበት ይህንን ሂደት ማለት ነው ቁርአንን በሙዚቃ መሳሪያ የመያዝየምና የመደበላለቅ ሂደት ብዙ ይስተዋላል። ቁርአንን እንደወረደ እንዳይቀራና የሙዚቃ መሳሪያ ጨምረው ሐራም የሆኑ ነገሮች እንደባልቀውበት ይህንን ሂደት የሚጠቀሙ ብዙ ሰዎች አሉ። ይህ አቶቲዮን የሚባለው አፕሊኬሽን ብዙ ጊዜ ሙዚቃ ለሚጠቀሙ ሰዎች የሚጠቀሙት አፕሊኬሽን ነው። እንደውም ድምጹ ሙሉ ለሙሉ የማያምር ሰው አጠቃላይ ይህንን አፕሊኬሽን ሲጠቀም ሙሉ ለሙሉ ድምጹ ተቀይሮ በጣም ቆንጆ ይሆንለታል። ለዚህም ደግሞ ተመልከቱ። ይህም ደግሞ ቲክቶክ ላይ በጣም በብዛት አንዳንድ ቃሪነን ተብለው ድምጻቸውን ለማሳመር ሰውን ለመሳብ ብለው የሚጠቀሙትን የአላህን ቁርአን ሙሉ ለሙሉ እያበላሹ መሆኑን ማወቅ አለባቸው። ስለዚህ ያ ጀማዓተል ኸይር አቶቲዮን የሚባለው አፕሊኬሽን ሆነ ሌሎችም የሙዚቃ መሳሪያ የሚጠቀሙበትን የሆነ ቁርአን ላይ አስገብተው ከሰማችሁ አትስሟቸው። ስተት የሆነ አቀራር ነው የሚቀሩትና በጣም ተጠንቀቁ። አንዳንድ አፕሊኬሽኖች አሉ በጣም አሪፍ የሆኑ ቁርአንን ሐርፉን መኻሪጁን ሳይቀይሩ የሚያስተካክሉ የሆኑ አፕሊኬሽኖች አሉ። ይህም ደግሞ ብዙ ጊዜ ኢማም ሐረሞች የመካ የመዲና ቁራዎች የሚጠቀሙት ሲሆን ይህን አፕሊኬሽን መጠቀም ሐራም አያረገውም። ምክንያቱም በሚቀራበት ሰዓት ሐርፉንም መዱንም መኻሪጁንም አይቀይረውም። ለዚህም ደግሞ ማስረጃ ይህንን ቲላዋ ተመልከቱ። ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ዐመ የተሳአሉን عن النبأ العظيم። ስለዚህ በአጠቃላይ እያንዳንዱ ሰው ቁርአን በሚቀራበት ሰዓት ጥርት ያለ የአላህን ቃል ፊደላቶቹን እያንዳንዱ መኻሪጆቹን ጠብቆ የማያነብ ከሆነ ይህ ስተት ነው። ሁሉም ሰው ቁርአንን በሚያነብበት ሰዓት በጥንቃቄ ማንበብ አለበት። ምክንያቱም የአላህ ቃል መቀለጃ አይደለም። ሱብሃንአላህ ብላችሁ ቁርአን ላይ መጣችሁ። ይሄ በጣም ከባድ ነው። እኛ እንግዲህ ነሽዳ ላይ ምናምን ነበር የሙዚቃ መሳሪያ ጭቅጭቁ የነበረው አይደል? ነሽዳ ላይ እንዴት የሙዚቃ መሳሪያ ይደረጋል ምናምን እዛ ላይ ነበር ጭቅጭቁ። ጭራሽ ብለው ቁርአን ላይ ይሄ በጣም ከባድ ነው። እንግዲህ ቃሪ አብዱል ሙኒብ ሲናገር ነበረ። አፕሊኬሽን አለ የሙዚቃ እንዲሁ ነሽዳ ምናምን የሚሰሩበት አፕሊኬሽን እና እዛ ላይ ድምጻቸውን ለማሳመር ምናምን ሲሉ እየተጠቀሙት ይገኛሉና ባለማወቅ እየተጠቀማችሁ ያላችሁ ቃሪዎች ካላችሁ እባካችሁ ካሁን በኋላ ይህንን ኡስታዝ የጠቀሰውን አፕሊኬሽን እንዳትጠቀሙ። ሙዚቃ መሳሪያ የተደበላለቀበት ድምጽን ለማሳመር ሲባል የአላህን ቃል በእንደዚህ አይነት መልኩ ማድረግ በጣም ከባድ ነው። ማለት ቁርአንን ባንዳፈር ጥሩ ነው። ብዙ ነገሮችን ተዳፈረን፣ ብዙ ነገሮችን አልፈናል። ቁርአንን ግን ባንዳፈር በጣም ከባድ ሰው የአላህ ቃል ስለሆነ ማለት ነው። የአላህ ቃል ላይ ባንሳፈጥ በጣም ጥሩ ይመስለኛል። ወንድሞች አላህ ወደ ቀልባችሁ ይመልሳችሁ። ባለማወቅ ከሆነ ደግሞ በቶሎ እንደምትመለሱ ተስፋ አደርጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።